ሰላም ውድ ቤተሰቦች ዛሬ ደግሞ ስታዲ ግሩፕን የኮሪያን ፊልም ይዤላችሁ መጥቻለሁ። እስከዛው ድረስ ሰብስክራይብ እና ላይክ በማድረግ እንድታግዙኝ። ታሪካችን የሚጀምረው ዮንጋሚን የተባለው ተማሪ ብቻውን ቁጭ ብሎ ክላስ ውስጥ እየጻፈ ይታያል። ሌሎቹ ተማሪዎች ደግሞ ተኝተዋል። ዮንጋሚን ምንም ያህል ጎበዝ ተማሪ መሆን ቢፈልግ ነገር ግን ከመጨረሻ አንደኛ ነበር የሚወጣው። የስምንተኛ ክፍል ተማሪም እያለ ወደ አንድ ትምህርት ቤት ሄዶ ቢማር ጥሩ እንደሚሆንና ውጤቱም እንደሚስተካከል ሲያወሩ ይሰማና ወደ ትምህርት ቤቱም ሄዶ ያመለክታል። ነገር ግን ውጤቱ አሁንም ቢሆን ሊቀየር አልቻለም ነበር። በክፍል ውስጥም አብሮት ሆኖ የሚያጠናን ተማሪ በመፈለግ ላይ ያለ መማርና ማጥናት የሚፈልገውን ተማሪ መፈለግ ይጀምራል። ወዲያውም ወደ አንደኛው ልጅ ሄድና ከኔ ጋር ማጥናት ትፈልጋለህ ይለዋል። ግን ምንም ነገር መልስ ሳይመልስለት ድብድብ ውስጥ ይገባል። ሊረዳውም ሲል አስተማሪዋም ትገባለች። አስተማሪዋም በፊት ታስጠና የነበረችው እንደነበረችም ያስታውሳል። አንድ ተማሪም የሚጠጡትንም ይወረውሩባታል። የወረወረባትንም ልጅ ወስዶ ይደበድበዋል። አስተማሪዋም በንዴት እየጮች ተቀመጡ ትላቸዋለች። እነሱም ወደ የመቀመጫቸው ሄደው መማር ጀምራሉ። ከሰዓት በኋላም ሄዳ ትምህርት ቤት ጀርባ ያለውን ነገር ትመለከታለች። ባስኬት ውስጥ ያለው እንዳለ ሲጋራ በመሆኑ በጣም ተናዳ ታመለክታለች። ዮንጋሚንም በተደጋጋሚ ይከተለዋል። ከዛም አንድ ላይ በር ውስጥ ይገናኛሉ። እንዲያስጠናውም ምንም አይነት ነገር እንዳልገባው ይነግረዋል። ይሁንም የትምህርት ቤቱ አንደኛ ተማሪ በመሆኑ ተማሪዎች ሁሉ ሲያጨበጭቡለት ያያል። ከዛም ሚስሊዩም አንድ ተማሪ ሲደበድቡበት ተደብቃም ትመለከታቸዋለች። ልጁንም በሩን ከፍታ ልታየውም ስትል ዮንጋሚን መጥቶ ያስቆማታል። ሻተሩንም ከፍቶ ይገባል። ወዲያውም በጭስ አድርጎ ልጁን ያስወጣዋል። ደህንነቱንም ሲጠይቀው ከዚህ በኋላ አብሮት መሆን እንደማይገባ ይነግረዋል። ወዲያውም ትቶት እየሄደ እያለ ሊደበድበው የነበረው ሰው ሲመጣ መልሶ ከኋላ መጥቶ ይደበድበዋል። ዮንጋሚን በየቀኑ እየተነሳ ሁልጊዜም ስፖርት ይሰራል። በድብድብም አንደኛ ነው። ዮንጋሚን ያልቻለው በትምህርቱ አንደኛ መውጣት ብቻ ነው። ወዲያውም ማስኩን አድርጎ ሳይሆን ፊቱን አጋልጦ መደባደብ እንዳለበት ይነግረዋል። ማስኩንም ወዲያው ያወልቀዋል። በነጋታው ማታ ላይም ከአባቱ ጋር ተቀምጦ መማር የለብህም ከማጥናት ይልቅ ገብተህ ስራ ብሎ ይለዋል። በዚህም በጣም ያዝናል። ዮንጋሚንም ተኝቶ በጣም እያዘነ ነው። በነጋታው ሚስሊዩ የተፈጠረው ነገር ግራ አጋብቷታል። ወደ ውስጥ እየገባችም አንደኛው ሰራተኛ አካባቢዎቹን ሲያጸዳ ትመለከታለች። ምን እንደተፈጠረ ስትጠይቀውም የትምህርት ሚኒስተሩ እንደሚመጣና ወዲያው ማጽዳት እንዳለባቸው ይነግራታል። በርሜሎቹንም ልታነሳ ስትል አንድ ልጅ መጥቶ ያግዛታል። አመስግናውም ስሙ ትጠይቀዋለች። እሱም ፓርኪውን እንደሆነ ይነግራታል። ዮንጋሚንም ወደ ክላስ ሲገባ አንድ የጥናት ደብተር ያገኛል። ደብተሩንም ወደሱ ሊወስደው ሲል ግን ሳያስበው ከኋላ በወንበር ይመቱታል። የትምህርት ሚኒስተሩ ትምህርት ቤቱን እየጎበኘ ነበረ። በዛውም ሚስሊዩ ደግሞ በርሜሎችን ለማስወገድ ስትሞክር ያያታል። ሚስሊዩን እንደሚያውቃት ይነግረዋል። አይ በጣም ጎበዝ ተማሪ እንደነበረችና በቅርቡም እንደተቀላቀለች ትምህርት ቤቱንም ይመልስለታል። ወዲያውም ግን ከፎቅ ላይ ወንበሩ ሲወረወር በጣም ደንግጠዋል። የዛሬው ክፍል በዚህ ተጠናቀቀ። በቀጣይ እንድሰራላችሁ ሰብስክራይብ እና ላይክ አድርጉልኝ።